ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል የሆርሙዞች መጥን እንዲዘጋዘዙ። ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዞች መጥ የሚገቡና የሚወጡ መርከቦች እንቅስቃሴን እንዲያግድ ማዘዛቸውን አስታወቁ። በአሜሪካና በኢራን መካከል ለረጅም ሰዓታት ፓኪስታን ውስጥ የተደረገው ድርድር ውጤት ሳያስገኝ ከቀረ በኋላ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ ላይ በአንዳንድ ነጥቦች ላይ ስምምነት መደረሱን አመላክተዋል። ውይይቱ በጥሩ ሁኔታ ተከናውኖ በአብዛኞቹ ነጥቦች ላይ ስምምነት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆነው በኒውክሌር ጉዳይ ላይ መስማማት አልቻልንም ብለዋል። ጨምረውም በሆርሙዝ በኩል የሚደረግ ነፃ እንቅስቃሴን በሚመለከት ከስምምነት ሊደረስ እንደሚችል አመላክተው ነገር ግን ኢራኖች ከነሱ ውጪ ማንም የማያውቃቸው በባህር በተወሰኑ ቦታዎች ላይ ፈንጂዎችን ሊያኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉ አስፍረዋል። ስለዚህ ፕሬዝዳንት ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውንና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጂዎችን ማስወገድ ይጀምራል ብለዋል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውን መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይ ወይም በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራናዊ ማዕት ይወርድበታል ሲሉ አስጠንቅቀዋል። የሆርሙዞች መጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥ እንደሚዘጋም ፕሬዝዳንት ትራምፕ አስታውቀዋል። አሜሪካን በድርድሩ የወከሉት ምክትል ፕሬዝዳንት ጄዲ ቫንስ የፓኪስታኑ ድርድር መልካምና መጥፎ ዜናም ነበረው ብለዋል። ከኢራናውያን ጋር ተጨባጭ ውይይቶች ማድረጋቸው መልካም ዜና ሲሆን ስምምነት ላይ ያለመድረሳቸው መጥፎ ዜና ነው። ይህ መጥፎ ዜናም ለኢራን መሆኑን ተናግረዋል። ረዘም ላለ ጊዜ የተደረገው ድርድር ጉልህና አስገራሚ ቢሆንም ስምምነት ላይ ያለመደረሱ ግን የሚያስደንቅ አይደለም። አሜሪካውያን ወደ ፓኪስታን የሄዱት በዚህ ጦርነት ኢራን በጣም ክፉኛ ስለተጎዳች ፈጣን ስምምነት ማድረግ ትችላለች በሚል ሀሳብ ነው። ሀሳባችንን ለመቀበል አልፈለጉም ሲሉ ቫንስ ተናግረዋል። ኢራን የራሷ ቀይ መስመሮች አሏት፣ ጠንካራ እጅ እንዳላት በማመን ነው ወደ ድርድሩ የቀረበችው። በወታደራዊ አቅሟ ላይ ከፍተኛ ጉዳት ቢደርስባትም አሁንም በጦርነቱ መቀጠል እንደምትችል ብቻ ሳይሆን ዝግጁም ናት። አሁንም ድረስ በሆርሙዝ ስትራቴጂካዊ የባህሮች መጥ ላይ ባላት ቁጥጥር ላይ ጉልህ የሆነ ተጽዕኖ አላት። ቴህራንና ዋሽንግተን ከ10 ዓመት በፊት የኒውክሌር ስምምነት ላይ ለመጨረሻ ጊዜ የደረሱት 18 ወራት ከፈጀ ጉዞ በኋላ ነው። ትራምፕ አሁን ከባድ ምርጫ ከፊታቸው ተደቅኗል። ጥቃቱን አጠናክሮ መቀጠል ወይም መደራደር። በኢራን የውጭ ዜጎችን ጨምሮ ከ3500 በላይ ሰዎች መገደላቸውን ባለስልጣናት ተናገሩ። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ተገለጸ። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስክሬን ምርመራዎችን በመጥቀስ 2875 ወንዶችና 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። በኢራን ከፍተኛ የሟች ቁጥር የተመዘገበው በቴህራን፣ በሆርሙጋዝ እና በኢስፋን ከተሞች መሆኑ ተገልጿል። በመቶዎች የሚቆጠሩ ህጻናት የተገደሉ ሲሆን 7ቱ እድሜያቸው ከ1 ዓመት በታች እንደሚሆናቸው፣ 255ቱ ደግሞ ከ1 ዓመት እስከ 12 ዓመት መሆኑ ተጠቅሷል። 121ዱ ደግሞ ከ13 ዓመት እስከ 18 ዓመት ድረስ እንደሚሆናቸው መንግስት ይፋ ያደረገው መረጃ ያሳያል። በአሜሪካና በእስራኤል የአየር ድብደባዎች የተገደሉ ኢራናውያን ብቻ ሳይሆኑ በአገሪቱ የሚኖሩ የአፍጋኒስታን፣ ሶሪያ፣ ፓኪስታን፣ ቻይና፣ ኢራቅና ሊባኖስ ዜጎች ጭምር ናቸው ብለዋል። የኢራን ባለስልጣናት በጦርነቱ ወቅት ስለሚሞቱ ሰዎች የሚገልጽ መረጃ ይፋ የሚያደርጉት አልፎ አልፎ ነው። በእነዚህ ጊዜያትም ቢሆን የሟቾችን ቁጥር ሲገልጹ ሴቶችና ህጻናት ላይ ብቻ ያተኩራሉ። ከዚህ በፊት በተባበሩት መንግስታት የሰብአዊ መብት ምክር ቤት ውስጥ የኢራን ተወካይ 1500 ሰዎች መሞታቸውን ተናግረው ነበር። መቀመጫውን በአሜሪካ ያደረገው የሰብአዊ መብት አክቲቪስቶች ቡድን በበኩሉ 3400 ሰዎች መሞታቸውን ገልጾ ከነዚህ መካከል 1600 ያህሉ ሰላማዊ ዜጎች ናቸው ብሎ ነበር። በደቡብ ሊባኖስ በእስራኤል ጥቃት 5 ሰዎች መገደላቸውን የጤና ጥበቃ ሚኒስቴር አስታወቀ። በደቡብ ሊባኖስ ቃና በተባለች ስፍራ እስራኤል በፈጸመችው ጥቃት ቢያንስ 5 ሰዎች መገደላቸውን የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። የሀገሪቱ ብሔራዊ ዜና ወኪል ሚኒስትሩን ጠቅሶ እንደገለጸው ከሟቾቹ መካከል 3ቱ ሴቶች ሲሆኑ 25ቱ ደግሞ ቆስለዋል። የኤኤፍፒ የዜና ወኪል ያነሳቸው ምስሎች በገጠሯ መንደር ላይ የደረሰውን ውድመትና የአደጋ ጊዜ ሰራተኞች የአንድ ሰው አስክሬንን በፍርስራሽ ውስጥ ሲያወጡ ያሳያል። የእስራኤል መከላከያ ሰራዊት ስለ ጥቃቱ እስካሁን የሰጠው አስተያየት የለም። ይህ በእንዲህ እንዳለ ቤንያሚን ኔታንያሁ በዕብራይስጥ ቋንቋ ባስተላለፉት መልእክት እስራኤል የደህንነት ቀጠና ለመፍጠር የምታደርገው ጥረት የሂዝቦላ ተዋጊዎች ከሊባኖስ ሊሰነዝሩት የነበረውን የወረራ ስጋት አክሽፎታል ብለዋል። በጦር ሰራዊቱ ታላቅ ስራ ተሰርቷል ያሉት ጠቅላይ ሚኒስትሩ ሆኖም ገና የሚቀሩ ስራዎች አሉ፣ እያከናወንነውም እንገኛለን ሲሉ ቃል ገብተዋል። ኔታንያሁ እስራኤል በሊባኖስ እየወሰደች ያለችው እርምጃ የመካከለኛው ምስራቅን ገጽታ መለወጧን የሚያሳይ ማስረጃ ነው ብለዋል። ይሁን እንጂ ይህ እርምጃ
በሚገደሉ ሲቪሎች ቁጥር ምክንያት ከፍተኛ ትችት እየቀረበበት ይገኛል። የሊባኖስ ጤና ጥበቃ ሚኒስቴር እንደገለጸው ጦርነቱ ከተጀመረ ጊዜ አንስቶ በእስራኤል የአየር ጥቃት ከ2000 በላይ ሰዎች ተገድለዋል። ኢራን በበኩሏ እስራኤል ሊባኖስን መደብደቧን ከቀጠለች ጥቃቷን እንደምትጀምርና ከአሜሪካ ጋር የገባችውን የተኩስ አቁም ስምምነት እንደምታቋርጥ አስጠንቅቃለች። በናይጄሪያ የገበያ ስፍራ ላይ በተሰነዘረ የአየር ጥቃት ሲቪሎች ሳይገደሉ እንዳልቀረ ተነገረ። በናይጄሪያ ሰሜን ምስራቅ ክፍል የሀገሪቱ የጦር ጀቶች በአንድ የገጠር ገበያ ላይ ጥቃት መፈጸማቸውን ተከትሎ ሲቪሎች ሳይገደሉ እንዳልቀረ ተሰግቷል። ጥቃቱ የተፈጸመው በዮቤና በቦርኖ ግዛቶች ድንበር አቅራቢያ ሲሆን እንደ ሮይተርስና የአካባቢው ዘገባዎች ከሆነ አውሮፕላኑ በአካባቢው በሚንቀሳቀሱ እስላማዊ ታጣቂዎች ላይ ዘመቻ እያካሄደ በነበረበት ወቅት ነው። የናይጄሪያ አየር ኃይል ቅዳሜ ዕለት በቦርኖ ግዛት ጂሊ በተባለ ስፍራ በታጠቁ የሽብርተኞች ይዞታዎች ላይ የአየር ጥቃት ማድረሱን ቢገልጽም ገበያውን ስለመምታቱ ወይም ስለደረሰበት የጉዳት መጠን እስካሁን አላረጋገጠም። አካባቢው ለረጅም ጊዜ ለዘለቀውና ከ2 ሚሊዮን በላይ ሰዎችን ያፈናቀለው እንዲሁም በሺዎች የሚቆጠሩትን ለሞት የዳረገው የቦኮ ሐራምን አማጽያን እንቅስቃሴ ማዕከል ነው። የአየር ኃይሉ መግለጫ እንዳለው ቅዳሜ የተካሄደው ጥቃት አስቸጋሪውን የመሬት አቀማመጥ ተገን በማድረግ የሚሸሹና እንደገና ለመደራጀት የሚሞክሩ የአማጽያን ህዋሶችን ኢላማ ያደረገ ነበር። በገበያው ላይ በደረሰው ጥቃት የሞቱት ሰዎች ቁጥር ላይ የተለያየ ዘገባ እየወጣ ይገኛል። የሮይተርስ የዜና ወኪል የዮቤ ግዛት የምክር ቤት አባል የሆኑት ላዋንዛና ኑር ጋይዳምን 3 ሰዎችና የአንድ ዓለም አቀፍ የረድኤት ድርጅት ባለስልጣንን ጠቅሶ ቢያንስ 200 ሰዎች መገደላቸውን ዘግቧል። ይህ በጣም ልብ የሚሰብር አደጋ ነው። የቆሰሉ ሰዎች በዮቤና በቦርኖ በሚገኙ ሆስፒታሎች መወሰዳቸውንም ገልጸዋል። በሌላ በኩል ዘሰንና ፓንች የተባሉ የናይጄሪያ የዜና አውታሮች የሟቾች ቁጥር 10 መሆኑንና ሌሎች በርካቶች መቁሰላቸውን ዘግበዋል። ዴይሊ ትረስት የተባለው ጋዜጣ ደግሞ የዓይን እማኞችን ጠቅሶ ቢያንስ 56 ሰዎች መሞታቸውንና 14 ሰዎች ሆስፒታል መግባታቸውን አመላክቷል። እንደ ዘገባው ከሆነ ሳምንታዊ ገበያ ከአካባቢው ማህበረሰቦች በርካታ ነጋዴዎችንና ገዢዎች የሚሰበሰቡበት ስፍራ ነው። የዮቤ ግዛት የአደጋ ጊዜ አስተዳደር ኤጀንሲ እሁድ ዕለት በፌስቡክ ገጹ ባወጣው መግለጫ በጂሊ ገበያ በደረሰው አደጋ በነጋዴዎች ላይ ሞትና የአካል ጉዳት መድረሱን የሚጠቁሙ የመጀመሪያ ደረጃ ሪፖርቶች እንደደረሱት ገልጿል። የድንገተኛ አደጋ ምላሽ ቡድኖች ወደ ስፍራው ቢሰማሩም የአደጋው ዝርዝር ሁኔታና ትክክለኛ የሟቾች ቁጥር እስካሁን እንዳልተጣራ ገልጿል። አምነስቲ ኢንተርናሽናል የናይጄሪያ ቅርንጫፍ ጥቃቱን ያወገዘ ሲሆን ከ100 በላይ ሰዎች መገደላቸውን ገልጿል። ድርጅቱ በኤክስ ገጹ ላይ ባሰፈረው መልእክት የአየር ድብደባው እንደ ሕግ ማስከበሪያ ዘዴ መጠቀም በማንኛውም መስፈርት ተቀባይነት የለውም። እንዲህ ያለ በግድየለሽነት የሚወሰድ የኃይል እርምጃ ህገወጥና አስነዋሪ ከመሆኑም በላይ የናይጄሪያ የጦር ጥበቃ አደርጋለሁ ለሚሏቸው ዜጎች ህይወት ያለውን አስደንጋጭ ግድየለሽነት ያሳያል ብሏል። በናይጄሪያ ሰሜን ምስራቅ ክፍል ባለፉት ዓመታት በታጣቂዎች ላይ በሚሰነዘር የአየር ጥቃት ወቅት በስህተት መንደሮች፣ የተፈናቃዮች ካምፖችና ገበያዎች ተመተው በሲቪሎች ላይ ጉዳት የመድረሱ ሁኔታ በተደጋጋሚ ሲከሰት ይስተዋላል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።